ሰላም ጤና ይስጥልኝ። ጥቅምት 4 2018 ዓመተ ምህረት የዕለቱን ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን የሚኒስትሮች ምክር ቤት ባካሄደው 49ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ ያሳለፈ። መንግስት የግብርና ኢንቨስትመንትን በማስፋፋት ለምግብ ዋስትና መረጋገጥና ለሀገር ኢኮኖሚ እድገት የሚያበረክተው አስተዋጽኦ እንዲጨምር በፖሊሲ የተደገፈ ትኩረት መሰጠቱን ገለጸ። የኢትዮጵያውያን ትብብር በጉባ ሰማይ ስር ታላቁ የህዳሴ ግድብንና ትውልድ ተሻጋሪውን የንጋት ሐይቅ ማብሰር ማስቻሉን የውሃና ኢነርጂ ሚኒስትር ዶክተር ኢንጂነር ሀብታሙ ኢተፋ ገለጹ። የክህሎት ልማት ሀገራዊና አህጉራዊ ግቦችን ለማሳካት ትልቅ አቅም መሆኑን የስራና ክህሎት ሚኒስትሯ ሙፈሪያት ካሚል ገለጹ። የሚሉት የዕለቱ ዋና ዋና ዜናዎች ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር አህመድ መሐመድ አብሬያችሁ ቆያለሁ። የሚኒስትሮች ምክር ቤት ባካሄደው 49ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ ያሳለፈ። በቅድሚያ ምክር ቤቱ የተወያየው የኢትዮጵያ ኒውክሌር ኃይል ኮሚሽን ማቋቋሚያ ደንብ ላይ ሲሆን ኮሚሽኑ ሀገራችን የኒውክሌር ቴክኖሎጂን ለሰላማዊ መንገድ ከዓለም አቀፍ ማዕቀፎች ጋር በተጣጣመ መልኩ በኤሌክትሪክ ኃይል ተደራሽነት፣ በኢንዱስትሪ ልማት፣ በምግብ ዋስትና፣ በጤና አገልግሎት፣ በሳይንስና ምርምር ዘርፎች ላይ ለመጠቀም የምታደርገውን ጥረት የመምራትና የማስተባበር ኃላፊነት እንዲኖረው ተደርጎ ደንቡ ተዘጋጅቶ ቀርቧል። ምክር ቤቱም በጉዳዩ ላይ በሰፊው ከተወያየበት በኋላ ደንቡ በነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምፅ ወስኗል። በመቀጠል ምክር ቤቱ የተወያየው የኢትዮጵያ ውሃ ቴክኖሎጂ ኢንስቲትዩት ለሚሰጣቸው አገልግሎቶች የሚከፈል የአገልግሎት ክፍያን ለመወሰን በወጣ ደንብ ላይ ነው። ተቋሙ የሚሰጣቸውን የምርምር፣ የቴክኖሎጂ ሽግግር፣ የተግባር ተኮር ስልጠናና ማማከርና የስፔሻላይዝድ ላቦራቶሪ አገልግሎቶች በተመጣጣኝ ዋጋ ለህብረተሰቡ በማቅረብ ወጪውን በሙሉ ሸፍኖ የውስጥ ገቢውን ለማሳደግ እንዲችል የአገልግሎት ክፍያ ደንብ ተዘጋጅቶ ቀርበዋል። ምክር ቤቱም በጉዳዩ ላይ በሰፊው ከተወያየበት በኋላ ደንቡ በነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምፅ ወስኗል። በመጨረሻም ምክር ቤቱ የተወያየው የኢትዮጵያ አደጋ ስጋት ምላሽ ፈንድ ጽህፈት ቤትን ለማቋቋምና የሚሰበሰበውን የፈንድ ገቢ መጠን ለመወሰን የወጣ ደንብ ላይ ነው። የኢትዮጵያ አደጋ ስጋት ምላሽ ፈንድ ጽህፈት ቤት በአዋጅ ቁጥር 1386/2017 የተቋቋመውን የአደጋ ስጋት ምላሽ ፈንድ ለማስተዳደር የሚቋቋም ሲሆን የሚሰበሰበውን የፈንድ ገቢ መጠን ለመወሰን እንዲቻልም ደንቡ ተዘጋጅቶ ቀርቧል። ምክር ቤቱም በጉዳዩ ላይ በሰፊው ከተወያየበት በኋላ ደንቡ በነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምፅ ወስኗል። መንግስት የግብርና ኢንቨስትመንትን በማስፋፋት ለምግብ ዋስትና መረጋገጥና ለሀገር ኢኮኖሚ እድገት የሚያበረክተው አስተዋጽኦ እንዲጨምር በፖሊሲ የተደገፈ ትኩረት መሰጠቱን የግብርና ሚኒስትር አዲሱ አረጋ ገለጹ። ግብርና በኢትዮጵያ ኢኮኖሚ ውስጥ ወሳኝ ሚና የሚጫወት ሲሆን ከጠቅላላ የሀገር ውስጥ ምርት ከፍተኛውን ድርሻ ከመያዙም በላይ ለስራ ዕድል ፈጠራ፣ ለምግብ ዋስትናና ለውጭ ምንዛሪ ገቢ ዋና ምንጭ ነው። ሚኒስትሩ በማዕከላዊ ኢትዮጵያ ክልል ጉራጌ ዞን እኖር ወረዳ በመገኘት በግብርና ኢንቨስትመንት ተሰማርተው በሰብል፣ በአትክልት፣ በፍራፍሬና በቅመማ ቅመም ልማት የተሰማሩ የግል ባለሀብቶችን የስራ እንቅስቃሴ ጎብኝተዋል። ሚኒስትሩ በሰጡት ማብራሪያ በግብርና ኢንቨስትመንት የሚሰማሩ ባለሀብቶችን ተሳትፎ ለማበረታታት መንግስት የተለያዩ የህግ ማዕቀፎችና የድጋፍ ፓኬጆችን በማዘጋጀት እየሰራ መሆኑን ተናግረዋል። በሰብል ልማት ዘርፍ ብቻ ከ6000 በላይ ባለሀብቶች ወደ 2.1 ሚሊዮን ሄክታር መሬት ወስደው እየሰሩ መሆኑን ጠቁመው ከዚህም ውስጥ 720,000 ሄክታሩ ወደ ልማት ገብቷል ብለዋል። የባህል ሀብቶቹን ተሳትፎ ለማበረታታት መንግስት የተለያዩ የህግ ማዕቀፎችን አዘጋጅቶ የድጋፍ ፓኬጆችን አዘጋጅቶ እየሰራ ይገኛል። በዚህም በእርሻ በሰብል ዘርፍ ብቻ ከ6000 በላይ ባለ ሀብቶች ወደ 2.1 ሚሊዮን ሄክታር መሬት ወስደው እየተንቀሳቀሱ ነው ያሉት። እስካሁን በተደረገ እንቅስቃሴ መሬት ከወሰዱት ባለ ሀብቶች ውስጥ ወደ 720,000 ሄክታር ገደማ የሚሆነው በባለ ሀብቶች እየለማ ነው ያለው። ይሄም በመሆኑ ከዚህ በፊት በተለይ ቆላማ አካባቢዎች ላይ ታርሶ የማይታወቁ ቦታዎች መታረስ የጀመሩበትና ኢትዮጵያ የግብርና ምቃ አቅሟን ተጠቅማ የምግብ ዋስትናዋን ለማረጋገጥ በምታደርገው ጥረት ውስጥ ባለ ሀብቶች ሚናቸውን መወጣት መጀመራቸውን ያሳየ ተስፋ የሚፈነጥቅ ጥሩ ጅማሮችን አይተናል። ይህም በተለይ በቆላማ አካባቢዎች ታርሰው የማይታወቁ መሬቶች እንዲለሙ አስችሏል ነው ያሉት። ኢትዮጵያ የግብርና ምቅ አቅሟን ተጠቅማ የምግብ ዋስትናን ለማረጋገጥ በምታደርገው ጥረት የባለ ሀብቶች ሚና ከፍተኛ መሆኑን አብራርተዋል። መንግስት በሚቀጥሉት ጊዜያት ለግብርና ኢንቨስትመንት ሰፊ ትኩረት ሰጥቶ እንደሚሰራ ጠቁመው አዲስ በወጣው የግብርናና የገጠር ልማት ፖሊሲ ከዋነኛ ምሰሶዎች መካከል አንዱ የግል ባለ ሀብቱን ተሳትፎ ማሳደግ መሆኑን ገልጸዋል። የባለ ሀብቶችን ተሳትፎ ለማጠናከርና የሚያጋጥሟቸውን ተግዳሮቶች በመለየት አፋጣኝ ምላሽ በመስጠት ለስኬታማነታቸው ሁሉን አቀፍ ድጋፍ እንደሚደረግ ሚኒስትሩ አረጋግጠዋል።
የኢትዮጵያውያን ትብብር በጉባ ሰማይ ስር ታላቁ የህዳሴ ግድብንና ትውልድ ተሻጋሪውን የንጋት ሐይቅ ማብሰር ማስቻሉን የውሃና ኢነርጂ ሚኒስትር ዶክተር ኢንጂነር ሀብታሙ ኢተፋ ገለጹ። ታላቁ የኢትዮጵያ ህዳሴ ግድብ የንጋት ሐይቅ የረቂቅ ማስተር ፕላን ጥናት ማስጀመሪያ የምክክር መድረክ ተካሂዷል። የውሃና ኢነርጂ ሚኒስትር ዶክተር ኢንጂነር ሀብታሙ ኢተፋ ለትውልድና ታሪክ የሚሻገር አሻራን ለማስቀመጥ አብሮና ተባብሮ መስራት መታደል ነው ብለዋል። ኢትዮጵያውያን በተባበረ አቅማቸው ታላቁ የኢትዮጵያ ህዳሴ ግድብን በጉባ ሰማይ ስር በመገንባት ከትውልድ ትውልድ የሚሸጋገር ትልቅ የልማት ስራ ማሳካታቸውን ገልጸዋል። ታላቁ የኢትዮጵያ ህዳሴ ግድብ ስኬትም ዜጎች የኃይል አቅርቦት እንዲያገኙና የኃይል መቆራረጥን ለመቀነስ ቁልፍ ሚና እያበረከተ እንደሚገኝ ተናግረዋል። የግድቡ ሰው ሰራሽ ሐይቅ የሆነው ንጋት የሚሸፍነው 240 ኪሎ ሜትር ርዝመትና ከ74 ቢሊዮን ሜትር ኪዩቢክ በላይ የውሃ መጠን ለኢትዮጵያውያን ዘርፈ ብዙ ትሩፋት እንዳለው አስገንዝበዋል። የንጋት ሐይቅን በተደራጀና ራሱን በቻለ ማስተር ፕላን ለመምራት የሚያስችል ዝግጅት እየተደረገ መሆኑን በማንሳት ይህም ሐይቁ ተጠብቆ ከትውልድ ትውልድ እንዲሸጋገርና ዜጎች ከትሩፋቱ ተቋዳሽ እንዲሆኑ የሚያስችል ነው ብለዋል። ታላቁ የህዳሴ ግድብ የንጋት ሐይቅ የረቂቅ ማስተር ፕላን በአሳ ምርታማነት፣ በውሃ ዘላቂነት፣ በቱሪዝምና በአስተዳደር ውጤታማ ስርዓት ለመዘርጋት እንደሚያስችል ገልጸዋል። የኢትዮጵያ ፍላጎት ፍትሐዊ የጋራ ልማት ተጠቃሚነትን ማረጋገጥ መሆኑን ጠቁሞ ታላቁ የኢትዮጵያ ህዳሴ ግድብ የጋራ ተጠቃሚነትን የሚያረጋግጥ መሆኑን አስረድተዋል። የክህሎት ልማት ሀገራዊና አህጉራዊ ግቦችን ለማሳካት ትልቅ አቅም መሆኑን የስራና ክህሎት ሚኒስትሯ ሙፈሪያት ካሚል ገለጹ። ሁለተኛው የአፍሪካ የክህሎት ሳምንት በአፍሪካ ህብረት የመሰብሰቢያ አዳራሽ ተካሂዷል። በመድረኩ የስራና ክህሎት ሚኒስትር ሙፈሪያት ካሚል፣ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ፣ የተለያዩ ሀገራት አምባሳደሮችና በትምህርት ዘርፍ ላይ የተሰማሩ ተቋማት የስራ ኃላፊዎች ታድመዋል። የስራና ክህሎት ሚኒስትሯ ሙፈሪያት ካሚል በዚህ ወቅት እንዳሉት ክህሎቶች ለሀገራዊ ግቦችና ለአህጉራዊ የ2063 የልማት አጀንዳዎች መሳካት ዋነኛ አንቀሳቃሽ ኃይል ናቸው። ኢትዮጵያ ለክህሎት ልማት በሰጠችው ትኩረት ተጨባጭ ለውጥ እያመጣች ነው ብለዋል። ክህሎት መር የፖሊሲ እርምጃችን ወጣቶች ከስራ ፈላጊነት ወደ ስራ ፈጣሪነት እንዲሸጋገሩ በማድረግ የስራ ፈጣሪነት ባህልን በንቃት እያስተዋወቀ መሆኑን ተናግረዋል። ተመራቂዎች የራሳቸውን ስራ እንዲጀምሩና እድገት እንዲያመጡ የሚያስፈልጋቸውን ስልጠና፣ ምክርና የገንዘብ ድጋፍ እያመቻቸ መሆኑን አመላክተዋል። በስልጠና ተቋማትና በኢንዱስትሪዎች መካከል ያለውን ትብብር የማጠናከር ስራዎች እየተከናወኑ መሆናቸውንም ተናግረዋል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ በበኩላቸው የህዝባችን አቅም ወደ ውጤታማ አሳታፊና ዓለም አቀፍ ተወዳዳሪ ወደ ሆነ የስራ ኃይል መለወጥ አለብን ብለዋል። ክህሎት የአፍሪካ ህብረት አጀንዳ 2063 ማዕከል መሆኑን ተናግረዋል። የክህሎት ልማት ለአሳታፊ እድገትና ለተገቢ የስራ ዕድሎች ብቻ ሳይሆን የአፍሪካ አህጉራዊ ነጻ የንግድ ቀጠና የትግበራ እቅድ አካል መሆኑን ጠቁመዋል። አባል ሀገራት ሀገራዊ ለውጦችን ከአህጉራዊ ፍላጎቶች ጋር ለማጣጣም በጋራ መስራት እንዳለባቸው አስገንዝበዋል። የተሻለ ፈጣንና ይበልጥ አሳታፊ ውጤቶችን ለማስመዝገብ ሰው ሰራሽ አስተውሎት ያለውን የለውጥ አቅም መጠቀም እንደሚገባ አመላክተዋል። የፖሊሲ ወጥነትንና ቀጠናዊ ትብብርን ማጠናከር እንደሚገባም ጠቁመዋል። ተመልካቾቻችን ዜናው አበቃ። ሰላም ቆዩ።